ተመልካቾቻችን ዜና መጽሔታችን የቢዝነስ የዘገባ ሰዓት ላይ ደርሷል። መረጃዎቹን ልታጋራን ደግሞ ቤተልሔም ገበየው እዚህ ስቱዲዮ ትገኛለች። ቤተልሔም ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ሀና። እንደምንላችኋል የተከበራችሁ ተመልካቾቻችን ከሰዓቱ የቢዝነስ ዘገባዎቻችን ጋር አብራችሁን ቆዩ። የቻይናው ማዕድን ሻንጂ ኢነርጂ ግሩፕ በኢትዮጵያ የመሰማራት ፍላጎት እንዳለው ገለጸ። አምባሳደር ተፈራ ደርበው ከቻይና ማዕድን ሻንጂ ኢነርጂ ግሩፕ ሊቀመንበር ዣንግ ጂፒንግ ጋር በኢትዮጵያ በዘርፉ መዋለ ንዋይ ፈሰስ ማድረግ በሚቻልባቸው መንገዶች ላይ ተወያይተዋል። ዘርፎች ስላለው ከፍተኛ ሪና ተፈላጊ ያደረጉ ውጤታማ የኢኮኖሚ ማሻሻያዎች መተግበራቸውንም ጠቅሰዋል። ሻንጂ ኢነርጂ ግሩፕ በቻይና ከፍተኛ ኢንቨስትመንትና ገበያ ያለው የታወቀ የማዕድንና ኢነርጂ ኩባንያ መሆኑን አስረድተዋል። ኩባንያው በኢትዮጵያ ማዕድን ልማት ዘርፍ ላይ የመሰማራት ፍላጎት እንዳለው በመጥቀስም ወደ ስራ ለመግባት አስፈላጊውን አደረጃጀት እያሟላ ነው ማለታቸውን በቻይና የኢትዮጵያ ኤምባሲ መረጃ ያመለክታል። በቻይና የኢትዮጵያ ኤምባሲ የኩባንያውን በኢትዮጵያ የመሰማራት ፍላጎት ለማመቻቸት ዝግጁ መሆኑን አምባሳደር ተፈራ በዚህ ወቅት ገልጸዋል። نقبل نغير በእብናት ወረዳ በቡናና ፍራፍሬ ልማት የተሰማሩ አርሶ አደሮች ከዘርፉ ተጠቃሚ መሆናቸውን ተናገሩ። የደቡብ ጎንደር ዞን ግብርና መምሪያ በ2014-15 የምርት ዘመን ከ178,000 ኩንታል በላይ የቡናና ፍራፍሬ ምርት መገኘቱን ገልጿል። አረጋዊን ታደሰ በደቡብ ጎንደር ዞን እብናት ወረዳ ስራውዲ ቀበሌ ነዋሪ የሆኑት አርሶ አደር ነጋ ጌታውን ሞዴል አርሶ አደር ናቸው። ያላቸውን መጠነኛ መሬት አብቃቅተው በመጠቀምም ለሌሎች በቀበሌው ለሚገኙ አርሶ አደሮች ተምሳሌት መሆን ችለዋል። ለዚህም በቡና በማንጎ እንዲሁም በብርቱካን የተከበበው አረንጓዴ ማሳቸው ምስክር ነው። አርሶ አደር ነጋ ከፍራፍሬ ምርት በሚያገኙት ገቢ ህይወታቸውን እየመሩ መሆናቸውን ነግረውናል። ወደ 30 ዓመት ይሆናል ያው ልማት የሚባል በዛን ሰዓት መሬት ጥረት አለኝ ቀድሜ ልማት ጀመርኩ ነኝ እና በዛ ደከቸ ግን የተለያየ በቃ እነዚህን የምታዋቸውን አትክልቶች እያተከልኩ በጣም ነው ጎጆን እየመራሁ ምከኝ ለከተማ ቦታ በቅቻለሁ። ቤቴን የተለያየ የሚሟለውን አሟልቻለሁ። ወደፊት በሳር ቤት ጎጆ ነበርኩ። አሁን ደና እስከ ከብቶች ወደ 100 ዚንጎ የሚሆን ቤት ሰርቼ እገኛለሁ። አቶ ነጋ መስኖን በመጠቀምም አመቱን ሙሉ ቡናና ፍራፍሬ እንደሚያመርቱም ተናግረዋል። ፍራፍሬ አመቱን ሙሉ ነው። ቡናም እንደዚያው በቸም ሆ ከተመቸው አቋርጥም ይለቀማል። ያው የተወሰነ ክፍተት መሃል ላይ ፍሬ ያፈራል። ወዲያው ሰኔ ላይ ይጀምራል። ዙሮ እስከ ጥር እስከ የካቲት ይለቀማል ቡናው። ከአቶ ነጋ ልምድ በመነሳትም ጎረቤታቸው አቶ አበበ ጫኔ በቅርብ ጊዜ ወደ ፍራፍሬ ምርት እንደገቡ ነግረውናል። ያው እንግዲህ ያሉት ፍራፍሬ በፍራፍሬ ደረጃ ፓፓያ፣ ማንጎ፣ አቮካዶ፣ ቡናም አለ። እነዚህን እያለ መሆኑ ያምገ አቮካዶና ማንጎ ያው በዚያ ትላልቅ ማንጎ አለ። ወደ 4 እግር ማንጎ አለ። አሁን አቮካዶ ያንዱ እግር ብቻ አሁን 3 አቁማዳን የለቀምኩ አሁን ዘንድሮ ብቻ ማለት አሁን እንደገና ደግሞ አብቦ እንግዲህ ታውታላችሁ አንደኛው ሁጡቱ ነው። ስለዚህ አሁን በጣም ነው እየተጠቀምኩ ያለው። አሁን በዚህ ሀገሪያ ባሻገር ምናልባት እንደው ባወጋችሁ እውነት ላይ መስል ይችላል እንጂ ሃኛ የተረፈው ነው የምንሸጥ። በእብናት ወረዳ ግብርና ጽፈት ቤት የአትክልትና ፍራፍሬ ባለሙያ ወይዘሮ ሰሎሜ ደረብ ያለውን የፍራፍሬ ሀብት ለማሳደግና የአርሶ አደሩን ተጠቃሚነት ለማረጋገጥ በወረዳው 271,000 የፍራፍሬ ችግኝ ለምቶ መሰራጨቱን ተናግረዋል። እንደ ወረዳ አቮካዶ፣ ዘይቶን፣ ማንጎ፣ ኒኒ ፍራፍሬዎች፣ ቡና እነዚህ ቋሚ ፍራፍሬዎች የተሻለ ምርት እየሰጡ ያሉበት ስለሆነ በጣም ጥሩ ነው። አርሶ አደሩም እያመሰገነ አሁንም ስቲል ብናየው ወረዳ ላይ ባለው የገበያ እንትን የኛ ምርት ነው እንትን እያለ እየተጓጓዘ
ለህብረተሰቡ አገልግሎት እየሰጠ ያለና በጣም የተሻለ ነው። 271 ሺህ ችግኝ በ5 አመት ውስጥ ታክላን ያን ምርት እየሰጠ በየቀበሌው ያለበት ነው። በደቡብ ጎንደር ዞን በ2014-15 የምርት ዘመን 178 ሺህ ኩንታል የቡናና ፍራፍሬ ምርት መገኘቱን የደቡብ ጎንደር ዞን ግብርና መምሪያ ምክትል ኃላፊ አቶ ቻላቸው እንግዳው ተናግረዋል። ለ2015-16 የምርት ዘመንም ለፍራፍሬ ልማት ትኩረት ተሰጥቶ ችግኝ እየተዘጋጀ ነው ብለዋል። ባለፈው አመት ወደ 178 ሺህ ኩንታል ምርት አግኝተናል ከቡናና ፍራፍሬ ብቻ ማለት ነው። ቡና፣ ማንጎ፣ አቮካዶ፣ አፕል፣ ፓፓያ የሚባሉትና ሌሎችም ፍራፍሬዎች ጨምሮ ወደ 178 ሺህ ኩንታል ነው ማምረት የቻልነው። በዚህ አመትም ይህንን ለማስቀጠል የቡና ችግኝ ወደ 660 ሺህ አካባቢ የቡና ችግኝ አፍልተናል። ነገር ግን አሁን ካዘጋጀ ነው የቆላም ይሁን የደጋ ፍራፍሬ ችግኝ በተጨማሪ የተለያዩ ፕሮጀክቶችንና ከመንግስት በጀት ጭምር በጀተን ችግኝ እንገዛለን ከሌላ ዞን የተሻለ ችግኝ ካፈሉ አካባቢዎች ጭምር ገዝተን በዚህ አመት በርከት ያለ የቡና የቆላ ፍራፍሬና የደጋ ፍራፍሬ ችግኝ እንተክላለን ነው። የገንዘብ ብድርና ቁጠባ ዩኒየኖች የፋይናንስ አሰራርን በቴክኖሎጂ በማገዝ ዘመናዊ አገልግሎት የመስጠት ልምድ እያደገ መምጣቱን የአማራ ክልል ህብረት ስራ ማስፋፊያ ባለስልጣን አስታወቀ። ዩኒየኖቹ በየአመቱ 1.3 ቢሊዮን ብር ብድር እያንቀሳቀሱ መሆኑን አመላክተዋል። ጥሩ የስራ አመራር እንዲሁም ቴክኖሎጂ አጠቃቀም ልምድ ያላቸው የገንዘብ ብድርና ቁጠባ ዩኒየኖች ተጎብኝተዋል። አቢብ አለሜ ተጨማሪ አለው። ከ24 ሺህ በላይ የህብረት ስራ ማህበራት የሚገኙ ሲሆን በ72 ዩኒዮኖች የታቀፉ ናቸው። ከነዚህ ዩኒዮኖች መካከልም የገንዘብ ብድርና ቁጠባ ዩኒዮኖች 27 ያህሉን ድርሻ ይዛሉ። የሁሉም ዩኒዮኖች ካፒታል 9 ቢሊዮን ብር ያህል መሆኑን የአማራ ክልል ህብረት ስራ ማስፋፊያ ባለስልጣን መረጃ ያመለክታል። ባለስልጣኑ በውስጡ የሚገኙትን መልካም ስራ ተሞክሮ አላቸው ያላቸውን ኮከብና ሶሰር ዩኒዮኖች የስራ እንቅስቃሴ ተመልክቷል። ዛሬ ደግሞ በአጋጣሚ እዚያው ዞን ያየናቸው የሶሰርና የኮከብ ዩኒዮኖች ከዚህ አልፎ የቴክኖሎጂ እየተጠቀሙ ናቸው። በሲስተም ነው እንትን ያርጉት ያለው ሁሉ ነገር በቴክኖሎጂ እየተጠቀሙበት ያለ ነው። በጣም የተሻለ ስራ የተሰራበት በዚህ አመት እንዲያውም ያየነው ነገር አንዳንድ ባንኮች የተሻለ በብድርም የተሻለ ብድር ማበደር የቻሉበት ነው። ሌላው ቢሮክራሲ አንዳንድ ባንኮች ላይ በቀን 50 ሺህ 75 ሺህ ብር ድረስ ነው አንድ ግለሰብ ወይ መሰረታዊ ማህበር ለግብይት ብር ማውጣት ያለበት። ነገር ግን እነዚህ ገንዘብ ቁጠባና ብድር ዩኒዮኖች ከዚያ በላይ ያወጡ በጣም ከባንኮቹ በመንግስትም በግልም ካሉ ባንኮች በጣም የተሻለ ብድር በቀን ትራንዛክሽናቸው በመስጠት የተሻለ የታየበት ነው። የኮከብና ሶሰር ዩኒየን ስራ አስኪያጆች በሚሰሩባቸው አካባቢዎች በኔትወርክ ሲስተም በመጠቀም የደንበኞችን ህይወት ለመቀየር እየሰሩ ስለመሆናቸው ይናገራሉ። እንግዲህ ከዚህ ሁሉ አመት በኋላ በአሁኑ ሰዓት ዩኒየኑ አጠቃላይ ሀብቱን ወደ 113 ሚሊዮን አካባቢ አድርሶ እየሰራ ያለበት ሁኔታዎች አሉ። ዩኒየኑ ሲስተም ይጠቀማል፣ የራሱ ሲስተም አለው። በዚህ ሲስተም ሁሉንም ብራንቾችን ጭምር ያገናኘንበት ሁኔታዎች አሉ። ብራንቾችንም ጭምር አገናኝተን አጠቃላይ እንቅስቃሴያችንን በኔትወርክም ጭምር ተሳስሮ በዛ አግባብ መሰረት ነው እየተጠቀምን ያለ ነው። እንግዲህ ሌሎች የፋይናንስ ተቋሞች የሚጠቀሙትን አይነት ሲስተም እየተጠቀምነ ደንበኞች ሳይጉላሉ አገልግሎት ጭምር እንዲያገኙ የማድረግ ስራዎች በመሰረታችን የተመረጠነ ነው ብለን እናስባለን። ሲመሰረት በጣም በውስን መሰረታዊ ህብረት ስራ ማህበራት ከ34 የማይበልጡ ነበሩ። በአሁኑ ወቅት ግን ከ554 አካባቢ የመሰረታዊ ህብረት ስራ ማህበራትን በመያዝ መነሻ ሲቋቋም ከነበረው 537 ሺህ አካባቢ የሚጠጋ ሀብት አሁን ላይ ወደ 402 ሚሊዮን አካባቢ ጠቅላላ ሀብት በመያዝ እየተንቀሳቀሰ ያለ አነስተኛ የፋይናንስ ተቋም ነው ማለት ነው። በዋነኝነት በከተማ አካባቢ ለመንግስት ሰራተኞች አነስተኛ ገንዘብ ላላቸው የመስሪያ ብድር ያመቻቻል፣ የቦታ የካሳ ብድር ያመቻቻል። ከዛም በተጨማሪ አነስተኛ ንግድ ስራዎችን እንዲሰሩ ከአነስተኛ እስከ ከፍተኛ ንግድ ስራዎችን እንዲሰሩ በዝቅተኛ ወለድ በ12.5% ተቀናናሽ ወለድ ብዙም ባልተንዛዛ የዋስትና አያያዝ መሰረት ብድር ለማንኛውም ሰው እያቀረበ ነው የሚገኘው ማለት ነው። በተሞክሮ ልውውጡ ላይ የተገኙት የጃቢ ዩኒየን ስራ አስኪያጅ አቶ ያለም ዘውድ ሙሉጌታ ከተመለከትናቸው ዩኒየኖች የፋይናንስ ተቋማት አደረጃጀትና ቴክኖሎጂ አጠቃቀምን ትምህርት ወስደናል ብለዋል። ዛሬ ጎበኘነው ሶሰር ዩኒየንና ኮከብ ዩኒየን በጣም የተሻሉ ዩኒየኖች ናቸው። ቀደምት ዩኒየኖች ናቸው። የተሻለ በአይኤምኤሱ የተሻለ አፈጻጸም ያላቸው ዩኒየኖች ናቸው። ከነሱ ብዙ ተምረናል ብዬ አስባለሁ። አንደኛ የቢሮ አደረጃጀታቸው የፋይናንሻል ተቋም አይነት የቢሮ አደረጃጀት አላቸው። ሁለተኛ ደግሞ ባንክ ነክ አገልግሎት እየሰጡ ኦንላይን
ሁሉንም ቅርንጫፍ አያይዘው ባንክ ነክ አገልግሎት መስጠታቸው በጣም ትልቅ ነገር ነው። በዚህ ረገድ እኛም ብዙ ጀምረናል። የጀመርናቸው ብዙ ነገሮች አሉ። ወደ 3ቱን ቅርንጫፍ አካባቢ አያይዘናል። ግን ወደ ተግባሩ ገና ሙከራ ላይ ስለሆነ እነሱ ላይ ብዙ ተማርነው ነገር አለ ማለት ነው። የአማራ ክልል ህብረት ስራ ማስፋፊያ ባለስልጣን ኃላፊ አቶ ጌትነት አማረ የገንዘብ ብድርና ቁጠባ ህብረት ስራ ዩኒዮኖች ሚናቸው እየጨመረ መምጣቱን ይናገራሉ። ወደ 1.3 ቢሊዮን በየአመቱ የቁጠባ መጠን ከፍ ያለበት ነው። ለምሳሌ የዚህ አመትን ብናይ በአመቱ ወደ 1.3 ቢሊዮን አካባቢ ብር ታቅዶ 1.2 ሚሊዮን አካባቢ በ11ኛው ወር አካባቢ አፈጻጸሙን ማድረስ የቻለበት ነው። ከብድር ስርጭት ማኳያ ብናየው በጣም ትልቁ ክልላችን ያለው ችግር የግብይት ፋይናንስ ነው። አባል ማህበሮቻቸው በተለይ የመሰረታዊ ማህበር ከሆነ አባል ማህበር በኢንዲቪጁዋል ደረጃ በግለሰብ ደረጃ አለ። የዩኒየንም ከሆነ ደግሞ መሰረታዊ ማህበር አባሎቻቸው ናቸው። ትልቁ ችግር ለግብይት ፋይናንስ የሚሆን የፋይናንስ ትስስር የሚሆን ገንዘብ አለመኖር ነው። ከዚህ አኳያ በዚህ አመት ብቻ እንደው ምሳሌ ለማሳየት 6.6 ቢሊዮን አካባቢ ብድር ለአባሎቻቸው ለማበደር እቅድ ተይዞ 11ኛው ወር ላይ ሆነን የ6.7 ቢሊዮን አካባቢ ወይም የእቅዱን ወደ 102% ገና አመቱን አንድ ወር ሳንጨርስ የበጀት አመቱን በዚያ ደረጃ ያደረስነበት ነው። በስራ ዕድል ፈጠራ ማኳያ ስናየው እነዚህ መሰረታዊ ማህበራት በቋሚ ሰራተኛ እንዲቀጠሩ ከማኳያ የተሰራ ያለ ስራ አለ። አቶ ጌትነት ዩኒዮኖች ቴክኖሎጂን በመጠቀም የፋይናንስ ተደራሽነትን ለማረጋገጥ የሚሰሩት ስራ ተጠናክሮ መቀጠል እንዳለበትም አሳስበዋል። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት በሁሉም ባንኮች የተለያዩ ሀገራትን የገንዘብ ምንዛሬ ሲያገበያይ ውሏል። በተመሳሳይም ባንኩ የዛሬ ዕለትን የወርቅ ግብይት መረጃም አድርሶናል። ዝርዝር መረጃውን አብረን እንከታተል። ወደ ውጪ የቢዝነስ ዘገባ